እሺ ሰላም ክርስቶስ ይብዛላችሁ። ሰላም እንዴት ነህ? አልሐምዱሊላህ እንዴት ነህ? እግዚአብሔር ይመስገን። እሺ ጥያቄ ነበረኝ ቁርአን ላይ ከዛ ባይብል ላይ ትጠይቀኛለህ። ደስ ያለህ? አልጠይቅም፣ ችግር የለውም። አንተ ጠይቅና አውጣ። እሺ አይ ቁርአን ሙሉ ለሙሉ ያለ ቃል ነው እንዴ? ሳላ አዎ፣ ከመጀመሪያው እስከ መጨረሻው 114 ሱራ ያለ ቃል ነው። ሁሉም ፊደላት እስከነ ቋንቋው ያለ ቃል ነው ማለት አረብኛም? ቃል በቃ አይ አረብኛ ነው አይደል ቁርአን? ሳላ ቁርአን ሙሉ በሙሉ ያለ ቃል ነው ወይ? እስከነ ቋንቋው ለፍዙ ማለት ነው። ቋንቋ ሲባል ለፍዝ ነው። እስከነ ለፍዙ ያለ ቃል ነው። አልተፈጠረም ማለት ነው። ታዲያ ያለ ቃል የተፈጠረ አይደለም አይደል? ሳላ ክሬሽን የተፈጠረ አይደለም። እንደዛ ከሆነ አረብኛም አልተፈጠረ ማለት እንችላለን? አይደለም። ጌታ አምላክ ይኸውልህ፣ ቋንቋ ከጊዜ በኋላ የመጣ ነው። እሺ ቁርአን ማለት መልእክት ነው። ይኸውልህ በአረብኛው የተገለጸው መልእክቱ ነው። መልእክቱ ደግሞ የጌታ አምላካችን እውቀት ነው። ልክ እኮ ቁርአን ሲናገር ወደ አንተ እውቀት ከመጣልህ በኋላ አትካድ ይላል። እውቀቱ በቋንቋ ይገለጻል። አልተፈጠረም የምንለው መልእክቱ ነው አይደለ? መልእክቱ እኮ በዕብራይስጥኛ ሊናገር ይችላል። አሁን ለምሳሌ ለዓለማቱ ጌታ ምስጋና ይገባው ብዬ ብናገር ሱረቱል ፋቲሃ በአማርኛ እየነገርኩ ነው። ለምሳሌ አይደለ? ለምሳሌ መልእክቱን በአማርኛ እየነገርኩ ነው። በዚያም የቁርአን መልእክት በአማርኛ ስለነገርኩ አማርኛ አልተፈጠረም። ሀብትሽ አይደለ ይለያል። ሳላ ለምሳሌ አሁን መጽሐፍ ቅዱስ ነው ሲባል እኛ ጋር ወጥ ነው ማለትም የትኛውም ቋንቋ መጽሐፍ ቅዱስ ብለን እንጠራለን። ግን እናንተ ጋር አረብኛ ነው ቁርአን የሚባለው፣ ሌሎቹ ትርጉም ነው የሚባለው። ለምሳሌ ቁርአን ትርጉም ነው የሚባለው በአማርኛ ሲሆን እና አረብኛ ነው ትክክለኛ ቁርአን የሚባለው። ምን መሰለህ ቁርአን ስንለኛ ስለ መልእክቱ ነው የምናወራው። መልእክቱ የተላለፈበትን ነው የምናወራው እና አረብኛ ቋንቋው ነው ቱሉ ነው መልእክቱ የተላለፈበት ነው። 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 ነገር ኢየሱስ ነው አይታል። ኢየሱስ አራማይክ ነው የሚናገረው ሂስቶሪካሊ። ስለዚህ ወንጌልን በአራማይክ ቋንቋ አውርዶለት ሊሆን ይችላል። ያ ማለት ግን ዋናው የሚታየው መልእክቱ ነው እንጂ ቱሉ አይደለም፣ የሚተላለፍበት አይደለም ነው። ስለዚህ አልተፈጠረም የምንለው እኛ የጌታ አምላካችን ቁርአን ያ እውቀቱ ነው፣ ያ መልእክቱ ነው እንጂ ቋንቋ ፍጡር ሊሆን ይችላል። እሺ ሳላ ሌላ ወንጌላት ወይም ደግሞ ኦሪት ያልተፈጠረ ነው ማለት እንችላለን? እሱም ያምላክ ቃል አይደል? ምን መሰለህ እውቀት አሁን ቁርአን የምንለው የጌታ አምላካችንን እውቀት ነው። ጌታ አምላካችን አስቀድሞ ተውራትም የእርሱ እውቀት ነው። እውቀቱ አልተፈጠረም ነው። ገብቷል? እውቀት የተፈጠረ አይደለም። የጌታ አምላካችን ቁርአን ስንል እኮ እውቀት ነው እያልን ያለ ነው። እውቀት ወደ አንተ ከመጣ በኋላ አትካድ ይላል ቁርአን ሲናገር። ስለዚህ ቁርአን ብሎ የሚገልጸው ምኑ ነው ከተባለ የአላህን እውቀት ነው። ተውራትን ብትል የአላህ እውቀት ነው። እውቀት ሲሆን የአላህ እውቀት ከሆነ የተፈጠረ ነገር አይደለም ነው። ከአላህ የሚወጣ ነገር እሱ የተናገረው ነገር እሱ የሚያውቀው ነገር ፍጡር አይደለም። ለምሳሌ የአንተ እውቀት ፍጡር ሊሆን ይችላል። ከአላህ ሲሆን ግን እውቀት እንትን አይደለም ነው፣ ፍጡር አይደለም። ገባኝ ሳላ ገባኝ። ግን ታዲያ ያ ወንጌል ያልተፈጠረ ነው ብለህ ከተናገርክ በኋላ እንዴት ተበርዟል ትላለህ? ተመልሰህ ማለት ነው የአላህ እውቀት ይበረዛል እያልከኝ ነው? ታዲያ ተበርዟል። እንደዛ አይደለም። የአላህ እውቀት ነው ብለህ እውቀቱ ይበረዛል እያልከኝ ነው? አንዴ ቆይ ልንገርህ ሚውት አድርግና አንተን በል አዳምጠኝ። እኛ ሙስሊሞች እውቀቱ የአላህ እውቀት ይበረዛል እኮ አይደለም። እሱ መለኮት ነው፣ አምላክ ነው። ኦኬ የአላህ ባህሪ የሚበረዝም አይደለም የሚቀየርም አይደለም። ቁርአን ሲፋ ነው፣ እውቀት ሲፋ ነው። ዑለሞች ይናገራሉ። የጌታ አምላክ ቃል ሲፋው ነው፣ ከሲፋ መካከል አንዱ ነው። ይሄ ሲፋው የሚበረዝ አይደለም፣ የሚቀየር አይደለም፣ የተፈጠረ አይደለም። ሲፋው ሲሆን ማለት ነው። ነገር ግን አስቀድሞ በስክሪፕቸር ላይ በሚጻፍበት ጊዜ ማለት ነው ኦኬ ከአላህ ባህሪ ያ ባህሪው እንዲሆነ አንልም። ያ መልእክት ግን በወረቀት መልኩ ሲመጣ አላህ ለመጠበቅ ቃል ካልገባለት ሊበረዝ ይችላል ነው። ኦኬ ሊበረዝ ስክሪፕቸር ሆኖ ሲመጣ ሊበረዝ ይችላል። ገብተዋል? ነገር ግን ባህሪው ሆኖ የአላህ ባህሪ የሚበረዝ ነው አይደለም፣ የሚበረዝ አይደለም፣ ፍጡር አይደለም። ከመሰረቱ ሊነካም ሊቀየር አይችልም የአላህ ባህሪ ሲሆን። ነገር ግን በስክሪፕቸር ደረጃ ከመጣ ልብ በል፣ በስክሪፕቸር ደረጃ ከመጣ ሊበረዝ ይችላል።
ቀጥለው ማይክ አንሳና ቀጥል። እሺ ሳላ ከመቼ ጀምሮ ነው መበረዝ የጀመረው? እሺ ተበረዘ የምትል ከሆነ ማለት ነው ነቢያት ሲያርጉ ከነሱ መካከል ኢየሱስ፣ ከዛ ሙሴ ሲሞት፣ ከሙሴ በኋላ በአይሁዳውያን ማስረጃ አለኝ ልሰጥ ይችላል። አይ ከመቼ ጊዜውን ነው 2000 ምናምን ብዬ ልንገር ቀኑን ኤግዛክት ቀኑን 2001 ሐምሌ 13 ምናምን ልበል። አይ ከዛ በፊት ለምሳሌ ቁርአን በሱ እንድንፈርድና እንድንመራ ያዛል አይደለ? በወንጌላት እና በኦሪት መጀመሪያ በወረደው ዛሬ ባለው አይደለም። እንድንመራ ካዘዘ ያው ከመጀመሩ ነው መበረዝ የጀመረው። ከነብዩ በኋላ ነው አይደለም? ከነብዩ በኋላ ነው ወይስ ከነብዩ በፊት ነው? ቁርአን ሲናገር ሱረቱል ማኢዳ 47ኛው ላይ የኢንጂል ባልተቤቶች አላህ ባወረደው ይፍረዱ ብሎ ሲናገር ኢንጂል ያለው ለኢየሱስ የተሰጠውን ወንጌል እንጂ ከጊዜ በኋላ እናንተ ያመጣችሁትን መጽሐፍ አይደለም። ሚዩት አድርገህ ለምን እንደማታዳምጥ አላውቅም ሀብቴ። ሁለት ቦታ አለ ወከይፈ ዩሐኪሙነከ ዐንደሁም ተውራት የሚል የቁርአን አንቀጽ አለ። ተውራት እያለ እንዴት ያስፈርዱሃል ይላል። አንድም ቦታ የኢንጂል ባልተቤቶች አላህ ባወረደው ይፍረዱ ይላል። ስለዚህ እነዚህ የሁለቱ ቁርአን አንቀጾች የሚናገሩት በኦሪጂናሉ ኢየሱስ በነበረበት ጊዜ የነበሩ ማህበረሰቦች በተሰጣቸው መጽሐፍ መፍረድ እንዳለባቸው መዳኘት እንዳለባቸው የሚገልጽ ቃል እንጂ ከመሰረቱ ቁርአን ኢንጂል የሚለው መጽሐፍ ኢየሱስ የተሰጠውን መጽሐፍ ነው። ኢየሱስ በምድር ላይ በነበረበት ጊዜ የነበረውን ህግ ነው። ዛሬ ግን አንተ ጋር ያለው ኢንጂል ወይ ወንጌልን የምትለው ኢየሱስ ወደ ሰማይ ካረገ በኋላ ማቴዎስ፣ ማርቆስ፣ ሉቃስና አንዱ ይቀራል እነሱ የጻፉትን መጽሐፍ እንጂ የምር የኢየሱስ ወንጌል አይደለም ነው። ስለዚህ አንተን የሚመለከት አይደለም ሀብቴ። ቶሎ ጠይቀኝ ሳላ። ጥያቄ ግልጽ አልሆነልህም መሰለኝ። እኔ ያልኩ ያለሁት ጥያቄ ግልጽ አልሆነልህም የምትለው ነገር ይሄን ጥያቄ ከጥንት ከ2008 ጀምሮ የምመልሰው ጥያቄ እኮ ነው። አዲስ ነገር አይደለም የጠየቀው። አይ ከመቼ ጊዜ በኋላ ነው አይደል? ከመቼ ጊዜ በኋላ ነው ያልኩህ። ከዛ በፊት መበረዝ የጀመረው ከነቢዩ በፊትም ይበረዛል። ሐዲስ ላይ ለምሳሌ ከነቢዩ በፊትም ይበረዛል። ኦኬ። ከዛ ያኔ ከተበረዘ በኋላ ለምንድን ነው ታዲያ በሱ እንድንመራ የሚያዘው? ወይም ተሳሳተ መጽሐፍ ነው አይደለ? እንድንመራ እያዘዘ ያለው ሳላ እዛ ጋር አንተን አንድም ቦታ አላዘዘህም። ያ ቁርአን ከመምጣቱ በፊት ሰው በዛ መጽሐፍ አንድም ቦታ አላዘዘህም እንድትመራ በመጽሐፍ ከዛ በፊት ቁርአን ሳይመጣ በፊት ያንን የተበረዘ መጽሐፍ ሰው ያንን የተበረዘ መጽሐፍ አንዴ ጥያቄ ላስቀምጣ ታብራራ። የተበረዘውን መጽሐፍ ተከተለ ያለበት አንድ አንቀጽ ጠይ ያን የተበረዘውን መጽሐፍ አይደለም ያን የተበረዘ መጽሐፍ ተከትሎ እኔ አይደለም ሳላ ጥያቄን ግልጽ ላድርግልህ። ያን የተበረዘ መጽሐፍ ሰው እየተከተለ ኢየሱስ አምላክ ነው እያለ ሲኖር ለምንድን ነው ያን ጊዜ ያህል የቆየው? ወይም ያ ሰው አሁን ይፈረድበታል፣ ይጠየቃል? ሆን ብለው አይደለም የበረዙት ለነሱ ሰዎች እየቀያየርክ እዚህ ጋር ደርሰሃል። አሁን አስሬ ትቀይራለህ፣ ሲመለስልህ አስሬ ትቀይራለህ። ስለዚህ ቁርአን ኦኬ ስለ መጽሐፍ ቅዱስ መበረዝ ይናገራል። መጽሐፍ ቅዱስ መበረዝ ከጥንቱም ነው። በተበረዘው መጽሐፍ ተመሩ ብሎ ቁርአን አንድም ቦታ አልተናገረም። በተበረዘው ኢንጂል ተመራ፣ በተበረዘው ተውራት ተመሩ ብሎ አንድም ቦታ አልተናገረም። ነገር ግን ኢየሱስ በነበረበት ጊዜ ትክክለኛ ቃል ስለነበረ በዛ ተመሩ ብሎ ተናግሯል እና በሱረቱል ማኢዳ 5:47 ላይ ለኢየሱስ በሰጠነው ኢንጂል ፍረዱ አልናቸው ብሎ ገልጿል። ስለዚህ ያ ታሪክን እየገለጸልን ነው። በወቅቱ የነበሩ ሰዎች በኢንጂል መፍረድ እንዳለባቸው የተናገረ ቃል እንጂ ከ2000 ዓመታት በኋላ የመጡት እናንተ ክርስቲያኖች በዚያ በተበረዘው መጽሐፍ ፍረዱ እያላችሁ በፍጹም አይደለም። ያ ከሆነ የተበረዘውን መጽሐፍ የተከተሉ ሰዎች ይጠየቁበታል ወይ ለሚለው አዎ ይጠየቁበታል። ይጠየቁበታል። ለምን የሚጠየቁበት መሰለ? ሜቢ መልእክት ያልመጣላቸው ሰዎች ከሆኑ ወማኩና ሙዓዚቢን ሐታ ነብዐሰ ረሱላ ተብለዋል። መልእክት ያልመጣላቸው ነገር ግን የተበረዘው ቃል እንዳለ ሁላ ያንን የማይከተሉ ሰዎች ከጥንት ዘመን ጀምሮ ነበሩ። ለምሳሌ ኢቭን ነሳራ የሚባሉ እንኳን ነሳራ ተብለው ኢየሱስ ክርስቶስ አምላክ እንዳልሆነ የሚናገሩ አካላት ነበሩ። ታውቃቸዋለህ አንተ። ኦኬ ኢየሱስ ክርስቶስ አምላክ አይደለም ብለው ሊትራሊ የሚክዱ ሰዎች አሉ። ስለዚህ
እውነተኛው መልእክት እንዳለ ሁላ የተጨበረበረ መልእክትም አለ። የተጨበረበረው መልእክት የሚከተሉ ሰዎች የሚቀጡ ናቸው። ከጥንት ዘመን ጀምሮ መልእክት ሲነገር ነበር፣ ይህ ነገር አትከተሉ እየተባለ። ለምሳሌ ዛሬ አንተ የተበረዘው መጽሐፍ ነው የምትከተለው አይደለ? አንተ ትቀጣለህ። ለምን? ምክንያቱም እውነታው እየተነገረ እውነታውን እየሸሸህ ስለሆነ ነው። ባትሰማ ምናልባት ፍርዱ ሌላ ሊሆን ይችላል፣ ያላ ሁክም ሊኖር ይችላል። ባትሰማ፣ ይሄንን ጥሪ ባትሰማ፣ ይሄ ማስጠንቀቂያችንን ባትሰማ፣ እንደዚህ እንዳታረጉ ሰዎች፣ ይሄ መጽሐፍ የተበረዘ ነው የሚል ማስጠንቀቂያ ከኛ እየሰማችሁ አይደለ? ይሄንን እየሰማችሁ ከካዳችሁ ጥፋተኞቹ እናንተ ናችሁ። ሜቢ ግን እውነተኛውን መልእክት ካልሰማችሁ የአላህ ፍርድ ሌላ ሊሆን ይችላል ነው እያልኩ ያለሁት እና ይሄን ይመስላል። እሺ ቀጥል፣ ሌላ ሀሳብ ካለ። አይ ሳላ እኔ አልተመለሰልኝም ከምር። በቃ ከዚህ በል ለኦዲየንስ ልተው እንጂ ከምር አልተመለሰልኝም። ግልጽ ነው ደግሞ ተመለሰልኝ እስክትል አይደለማ የምናወራው። ምን መሰለህ ጌቾ፣ ማን ነው ስምህ? ሀብቴ ተመልሶልኛል እስክትል ማን ያላወራህም እኮ ባይዘይ አይደለ? እንደዛም ልትል አችልም። ስለዚህ ያለው ነገር በጣም ግልጽ ነው። እሺ አይደለም። እሺ በተውራት ነብያችሁ አላዘዙም እንዴ ታዲያ? ማለት ህግን ሲያስተላልፉ አልነበረም? ታላ ምን ብለው አቢ ዳውድ 4990 እሱ ነው የምታው ወይስ ሌላ? ያ ምን አሉ እዛ ላይ ምን አሉ? ማለት እንዲወገር ምናምን ዝሙት ሰርተው እሺ ታሪኩን ልንገርህ። እሱን አቢ ዳውድ 4999 ላይ አይሁዶች ዝሙት የሰሩ ወንድና ሴት ይዘው መጡ አይደለ? አይሁዶች ዝሙት የሰሩ ወንድና ሴት ይዘው መጡ። ከዛ በኋላ ነብይ ሆይ እስቲ እነዚህ ሰዎች ዝሙት ሰሩ፣ እኛ ጋር ዝሙት ሰሩና ምንድነው የምትፈርድባቸው ብለው ወደ ነብዩ መጡ። ዝሙት የሰሩ ወንድና ሴት ይዘው መጡና እነዚህ ሰዎች እኮ ዝሙት ሰርተዋልና እስኪ ፈረድባቸው ብለው ወደ ነብዩ አመጧቸው። ከዛ የአላህ መልእክተኛ ጠየቁት፣ እናንተ መጽሐፍ ውስጥ ዝሙት የሰሩትን ሰዎች በተመለከተ ፍርዱ ምንድን ነው ብለው ጠየቁ ነብዩ። ከዛ አይሁዶቹ ዋሹና መለሱ፣ እኛማ ወደ አደባባይ እናወጣቸውና እናዋረዳቸዋለን፣ ፊታቸው እንደው አንዳንድ ሪዋያ ላይ ከሰል እንቀባቸዋለን፣ ብቻ የተዋረዱ እንደሆኑ አሳይተን ከተመለሱ እንላቸዋለን ብለው ነብዩን እዛው አጭበረበሩ ሰዎቹ። ከዛ አብደላህ ኢብኑ ሰለም የሚባል ራባይ አለ። እሺ አብደላህ ኢብኑ ሰለም የሚባል ራባይ አለ። ይሄ ሰው ጂውሽ ነው። ጂውሽ ብቻ ሳይሆን ራባይ ጭምር ነበረ። የአይሁድ መምህር ነው ራባይ የሚባሉት። ይሄ ሰው ሙስሊም ሆነ የሆነ ሰዓት ላይ ሰለመና ነብዩ አጠገብ ነበረ። ኦኬ አይሁድ ብቻ ሳይሆን የአይሁድ መምህርም ሆኖ የሰለመ ሰው ነው አብደላህ ኢብኑ ሰለም። ሰርች አድርጋውን። ከዛ እሱ እየሰማቸው ነበርና ለምንድን ነው የምትዋሹት አላቸው። ይሄ እኮ መጽሐፋችሁን ነበር ማስተምራችሁ ያኔ አይሁድ እያለው አይታል። እና እዛ መጽሐፍ ውስጥ እኮ በድንጋይ ወግሮ የመግደል ህግ አለ ብሎ መለሰላቸው። እስቲ መጽሐፍ ይምጣ ተባለ። መጽሐፍ መጣ። ከዛ መጽሐፉ ሲመጣ ተገለጠ። ወደ ውግረት አንቀጽ ሲደርሱ አንዱ አይሁድ እጁን ያቺ ዘዳግም 22 ላይ ያለችውን ጥቅስ እንዲህ በእጁ ሸፈነው። አይታችኋል? የለም ብሎ ያቺን ጥቅስ ሸፈናት በእጁ። ከዛ አብዱላህ ኢብኑ ሰላም ያቅ ስለነበር ጣትን አንሳ አለው። ሙሉ ታሪኩን ነው ነገር ከፈለክ ላነብል እችላለሁ። ጣትን አንሳ አለው። ከዛ ሰውየው በቃ ሳይወድ በግዱ ጣቱን ሲያነሳ ወንድና ሴት ዝሙት ከሰሩ በድንጋይ ውገሯቸው ይላል ዘዳግም 22 ላይ። ይሄው አላቸው እናንተ መጽሐፍ ውስጥም አለ። ስለዚህ ይሄ ህግ ደግሞ እውነተኛ ህግ ነው ባይዘው። ለዛ ቁርአን ወረደ ምዕራፍ 5 48 አካባቢ ዩናን ያለው ሱረቱ ማኢዳ ላይ ያለው ወከይፈ ይሐኪሙነከ ወኢንደሁም ተውራት የሚለው እነሱ ዘንድ ተውራት እያለች እንዴት ያስፈርዱሃል ተባለ። ፊሃ ሁክሙላህ በውስጡ ያላህ ሁክም አለ ህግ አለ ተብሏል። ያላህ ህግ የተባለው እዛ ቦታ ውግረት ነው። ዝሙት የሰራ ሰው በድንጋይ ይገደላል የሚለው መጽሐፋችሁ ውስጥ ያለ ያ ህግ ደግሞ የአላህ ህግ ነው አለ። ስለዚህ አዎ የውግረት ህግ የአላህ ህግ ነው። ድሮም በሙሴ ዘመን ዛሬም በነቢዩ ዘመን የሚፈጸም ህግ ነው። በድንጋይ አንድ ሰው ዝሙት ከሰራ በድንጋይ ይገደላል። ስለዚህ ይሄ ህግ መጽሐፋችሁ ውስጥ ያለ ነቢዩ ጋር መምጣት ለምን አስፈለገ ነው? እናንተ መጽሐፍ ውስጥ እኮ ሰዎች ዝሙት ከሰሩ ይገደላሉ። ታዲያ ይሄንን እዛው መፈጸም እየቻላችሁ ወደ ነቢዩ የምትመጡበት ሪዝን ምንድን ነው ብሎ ጠየቃቸው። ስለዚህ እንዲህ ይታያል ታሪኩ። እሺ ቀጥላውን። ስለዚህ በቂ ኦሪት አልተበረዘም እያልከኝ ነው? ለመፍረድ ይሆናል ለመፍረድ ይሆናል እያልኩ አይደለም አላልኩም። እያልኩ ያለሁት መሰለህ መጽሐፉ ተበረዘ ሲባል ሀብቴ ተበረዘ ሲባል ሙሉ 100% ተቀየረ ማለት አይደለም። እሺ ይኸውልህ እቺን ከድሮ ጀምሮ እንናገራለን። እንዴት እንዳልተረዳችሁ ብቻ አላቅም። መበረዝ ማለት ትርጉሙ ልንገርህ፣ ተህሪፍና ተብዲል ይለያያል። ያው ተህሪፍ ሲሆን
የነበረ ነገር ላይ ሌላ ነገር መጨመር ነው። የነበረ ነገር ላይ ሌላ ነገር መጨመር ነው። እስቲ ግልጽ ላድርግልህና የሆነ ግማሽ ኩንታል ጤፍ ነገር ቢኖር ይኸውልህ፣ ግማሽ ኩንታል ጤፍ ነገር አለ። ከዛ አምጥተህ ስንዴ ትጨምርበታለህ፣ ትቀላቅለዋለህ። እዛ ኩንታል ውስጥ ጤፍ አለ፣ ስንዴ አለ። ሙሉ በሙሉ አልቀየርኩም። አይታል፣ ውስጡ የተቀላቀለ ነገር ነው ያለው። ስለዚህ መበረዝ ሲባል የነበረ ነገር ላይ ሌላ ነገር መጨመርና መቀላቀል እንጂ ሙሉ በሙሉ መቀየር አይደለም። ገብተዋል? ስለዚህ መጽሐፍ ቅዱስን በተመለከተኛ ምናምነው በዚህ ደረጃ ሙሉ በሙሉ 100% ተቀይሮ ሌላ መጽሐፍ መጣ ሳይሆን የነበረ እውነት በውስጡ የነበረ እውነተኛ ቃል አለ። የአምላክ ቃል፣ የአምላክ ሕግ የነበረ ከዛስ ሰዎች የራሳቸውን ሐሳብ የራሳቸውን ምን በጊዜ ከዘመናት በኋላ ይጨምሩበታል ነው። እዛ መጽሐፍ ውስጥ እውነተኛ የሆነ ሕግ አለ። እዛ መጽሐፍ ውስጥ ደግሞ ሰዎች የበረዙት ነገር አለ ነው። ሁለቱም ይገኝበታል ነው እንጂ መጽሐፉ ሙሉ በሙሉ በሌላ መጽሐፍ ተተክቷል እያልን በፍጹም አይደለም። ስለዚህ ማርቆስ የጻፈው ወንጌል ላይ የእግዚአብሔር እውነተኛ እስትንፋስ አለ እያልከኝ ነው? አዲስ ኪዳን የአምላክ ቃል አይደለም ከጅምሩ፣ ብዙዎቹ ማለት ነው። አይ ለምን አልክ? ምክንያቱም መቀላቀልም ይችላል እያልከኝ ነበር። ምክንያቱም እሱን አይደለም ያልኩ ያለሁት እኔ ሞስትሊ የብሉይ ኪዳን መጽሐፍቶች ናቸው በዛ ደረጃ ታሪፍ ሆነዋል የምንለው። ለምሳሌ የጳውሎስ መጽሐፍ ተበርዟል ብትለኝ እኔ ኦብቪየስሊ ያው ስክሪፕቸር እንደመሆኑ ይበረዛል። ግን ከጅምሩ የጳውሎስ መጽሐፍ የአምላክ ቃል አልነበረም። ካሁን ኦሪት አለ አይደለ? ኦሪት የሙሴ መጽሐፍ ነው ምንም ያህል ሰዎች ቢበርዙትም። ነገር ግን የጳውሎስ መጽሐፍ እንደዛ ነው። የሆነ እውነተኛ ነብይ ላይ የወረደ አሁን ይኸውልህ፣ ጳውሎስ እውነተኛ ነብይ ሆኖ ከዛ አምላክ ያ እውነተኛ ነብይ ላይ መጽሐፍ አውርዶ ከዛ ሰዎች ከጊዜ በኋላ በረዙት ነው። ለዛ አይደለም ከጅምሩ እሱ ቢበረዝም ባይበረዝም የአምላክ ቃል አይደለም። ቢበረዝም ባይበረዝም የጳውሎስ ጽሑፍ ማለት ነው። ምክንያቱም ኢየሱስ ከሄደ ከዘመናት በኋላ የመጣ መምህር ነው። አይታል። ስለዚህ ተበረዘ ምናምን ያልኩ አይደለም። ኦብቪየስሊ እኮ የተጨመሩባቸው ነው። ኢየሱስ ለመጽሐፍ ቅዱስ እኮ ኢየሱስ መኖሩ አይደለም ዋናው ነገር። ምክንያቱም ብሉይ ኪዳን ላይም ኢየሱስ ስላለ ነው የጻፈው። የአምላክ ቃል ስለሆነ ነው እንጂ ሰላም አይገናኝ ነው እያወራን ያለ ነው። ስለዚህ እኮ ስመልስ ያው ኢየሱስ ስላለ ልመልስልህ በቃ በአጭሩ ወደ ወንጌላት እንጣ። ወደ ማርቆስም ስለሆነ ያልከው እኛ ወንጌል የምንለው ኢየሱስ በምድር ላይ በነበረበት ጊዜ የተማረው ትምህርት ነው። ወይዋለም ሁሉ ኪታብ ላይ ነው ተውራትን እንጂል እንዳለው ቁርአን ላይ ኢየሱስ ልክ በልጅነቱ ራሱ የተማረው ትምህርት እየተማረ ያደገው ጥበብ ትምህርቱ ራሱ ወንጌል ተብሎ ይጠራል። ከዛ ኢየሱስ ወደ ሰማይ አረገ። ያንን ወንጌል የምንለው ማርቆስ ስንል ኢየሱስ ከሄደ ከ30 ከ40 ከ60 ዓመታት በኋላ ስለ ኢየሱስ የተጻፈ ታሪክ እንጂ ኢየሱስ ላይ ያወረደው ወንጌል አይደለም። ምንም ያህል እኮ መበረዙ ሂስቶሪክሊ ግልጽ ቢሆንም ነው መበረዙ ግልጽ ቢሆንም፣ ነገር ግን የአምላክ ቃል ሆኖ ከጊዜ በኋላ ተበረዘ እያልኩ አይደለም። ለእኔ በዛ መንገድ የሚታይ እንጂ የኢየሱስ ወንጌልም አይደለም ከጀምሩ ነው የምልህ። አይ ተበረዘ ብለህማ በሂስቶሪ እንዲሁ መናገር አችልም እኮ በደፈናው ሳላ። ኧረ አንችልም። ላሳይህ ኮርሳው አችልም። ላሳይህ እሺ እና እሺ እዚሁ ላሳይህ ፈቃደኛ ነኝ እኔ። ደስ ይለኛል እኮ ባሳይ። እሺ መጽሐፍ ይዘሃል መቼስ ችግር የለውም አለኝ አለ ችግር የለውም። ከዛችንም ማርቆስ ነው ያልከው። ማርቆስ 16ን ክፈትልኝ። ከዛችኛውንም አንድ ጊዜ ሳላ ሎንግ ኢንዲንግ ነው። እሱ አይደለም ክፈት። ሎንግ ኢንዲንግ አይደለም ማሳየህ። ሎንግ ኢንዲንግ አይደለም ማሳየህ ሌላ። እሺ ከፈት። ሎንግ ኢንዲንግ ከ9 በኋላ የሚመጣ ጥቅስ ነው። ሎንግ ኢንዲንግ 9 በኋላ የሚመጣ ጥቅስ ነው አይደለ? 8 ላይም ተበርዟል። 8ቱ የተበረዘ ነው። እሺ ከ9 በኋላ እስከ እኔ ግን በጣም ለየት የሚለው ደግሞ ሎንግ ኢንዲንጉ ሳይመጣይቅ 9ኙ ላይ 8ቱ ላይ ራሱ እንደተበረዘ ላሳየ። ኬትም አታመጣው ማለት ነው። ኬትም አይመጣ 8 አልተበረዘም። ሳላ እንዴ ለምን አላሳየህም ታዲያ? ለምን አላሳየህም? እንዴ ደስተኛ ዝግጁ ነህ? አዎ አንብብልኝ 8ን ደስ የሚል ነገር ላሳይ። ክፈተው ካሜራ ላይ ከፍቼዋለሁ። እሺ
ከዚህ ጀምር አንብብ። እኔ ላንብብልህ ቶሎ ቶሎ። እነርሱም ያዘዛቸውን ሁሉ ሳላ አይታይም ሙሉ። እሺ እኔ ላንብብ። ይሄ ነው 8 አይደለ? ይሄ 8 ነው። የ8 ጥቅስ ነው። ወደ ገሊላ ይቀድሟችኋል እንደነገሯችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥ ከዚህ ነው የሚጀምረው። መንቀጥቀጥና በደንገጥ ይዟቸው ነበርና ወጥቶ ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም የያዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በጭሩ ተናገሩ። ከዚህ በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። በቃሌ ነው ያነበብኩት ግን አውቀዋለሁ። ልክ ነኝ። ይኸው ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ብሎ ይናገራል አይደል? ልክ ነኝ? ያ ትክክል ነው። ራሱን ጥቅስ ከዚህ ጋር ስታነበው ይሄኛውን ስታነበው ሴቶች በነገራችን ላይ ይሄኛው ይቀድመዋል። የ1886 እንትን ነው ቅጂ ማለት ነው። ይሄኛውን የሚቀድመው ነው። ይሄ የኦርቶዶክሱ ነው። ሳላ ይሄ ነገር እኮ ኪንግ ጀምስ ባይብል ላይ እኮ የለም። ኬጂቪውን ክፈተው እስቲ ልመጣልህ ነው። ይሄ መጽሐፍ የ1954 ነው አይደለ? ችግር የለውም። ወርድ ቃል በቃል ተርጓሚውን ከሄድን ይሄ የዛሬ 50 ዓመቱ ነው። ይሄ ግን 150 ዓመት ይርቃል። ምን ይላል? ፈጥነው ምንድነው? አዎ ይሄው ፈጥነው ወጡ ከመቃብርም ሸሹ። ፍርሃትና መደነቅ ይዟቸው ነበርና ለማንም አንዳች አልተናገሩ ፈርቶ ነበርና ይላል። እዚህ ጋር ይሄንን ከዚህ ያሳየኝ። እቺ አምስቷ መስመር ማለት ነው። 1 2 3 4 5 አምስቱ መስመር እስቲ ከቀድሞ አሳየኝ። ቀድሞ ከነበረው ሳላ ኪንግ ጀምስ ባይብልን ክፈት እያልኩ እኮ ነው። የለም ይሄኛው ኤክስፕላኔሽን ነው ያልኩ ነው። ምንም አዲስ ነገር አይደለም። ይሄ የማን ቃል ነው? እቺን ብቻ መልስልኝ። ይሄ የማን ቃል ነው? አይደለም ማለት ኪንግ ጀምስ ባይብል ይቀድማቸዋል ሁሉንም ያው እንደምታውቀው እና እሱን ክፈተውና እስቲ ነው እሱ ላይ ያለው ይሄ የማን ቃል ነው ማለት ነው? ይሄ የማን ቃል ነው? ይሄ የማን ቃል ነው? ይሄ ማብራሪያ ነው። ህዳጉ ላይ ያለው ችግር ነው። የማን ቃል? ያኛው መጀመሪያ የማን ቃል? ይሄ የማን ቃል? ኪንግ ጀምስን ዛሬ ኪንግ ጀምስ ላይ የለም ዛሬ በቃ ታዲያ ብዙ አለን እኮ ለዛ ችግር የለውም። አንዱ ይሄ የሰው ቃል ነው አይደል? እየተስማማን ነው። ይሄ የሰው ቃል ነው አይደለም ማለት ሌላ ላይ አልተገኘም ማለት የሰው ነው ማለት አይደለም። ሳላ ሊኖር ይችላል። ይሄ የማን ቃል ነው? ይሄ የማን ቃል ነው? ይሄ የማን ቃል ነው? ሌላ ላይ አታገኝም እያልኩ እኮ ነው። ሳላ ኪንግ ጀምስ ላይ አታገኝም። የትም በነገራችን ላይ ና ማንን ነው ማብራሪያ ብለህ የምትሸውደው? የውላችሁ ጋይስ ቁጥር 8 እነርሱም የያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ብለው ቁጥር 8 እዚህ ጋር ይጨርሳል። ማሽኑ ወደዚህ ይመጣል። ይሄንን ማብራሪያ ነው እያልክ ያለው? ኦኬ ላከ ብሎ ይናገራል። ሳላ ያ ላከ ብሎ ይናገራል። ወንጌልን እንደሰጣቸው እየተናገረ ነው። ማን ነው ተናጋሪ? የዚህ ቃል ተናጋሪ ማን ነው? የዚህ ቃል ተናጋሪ ማን ነው? ላካቸው። የዚህ ቃል ተናጋሪ ማን ነው? የዚህ ቃል ትንሽ ቢሆንም ጥንታዊ ላይ ልናገኝ እንችላለን። አንድ ጥንታዊ ካመጣ ትንሽ ቢሆንም ማስረጃው ግን ከጥንት እንኳን ሀብቴ ልንገርህ ወላሂ ለዚህም ይሄንን ቃል እኔ 10 ዓመት ነው የምሰጠው። የጊዜ ገደቡ 10 ዓመት ነው ማለት አሁን ወጥተህ ፈልገህ ምናምን ትመጣለህ እኮ አይደለም። 10 ዓመት ትንሽ አይደለም። እኔ 10 ዓመት ሰጥቼ እቺን ከጥንታዊ ካመጣህልኝ የምትፈልገው ነገር ትሸለማለህ። አንድም ላይ የለም ባይዞ የክርስቲያን ነው ከባይብል ሳይሆን ከማብራሪያ እመጣለሁ። እሺ ሳላ ማብራሪያ ከማብራሪያ ከኮሜንታሪ ከተቱት ይቻላል። ቅዱስ መሀል ከተውታል። አንዴ ቆይ ይሄንን መጽሐፍ ቅዱስ መሀል ነው የከተቱት። ቁጥር 8 ላይ የታለ ታብሌቴ? ቆይ ታብሌቴን ያ ትርጉምና አንድ ጉዳይ ችግር የለውም እኮ ሳላ ትርጉም ላይ የትርጉም ስራ ላይ ሳላ እንደዛ ብለህ የትርጉም ስራ ላይ እንዲህ ሊባል ይችላል። ለምሳሌ ቁርአን ላይም እኮ አማርኛው ላይ ስህተት አለ ይባላል። አንዴ ዝም ብላ እሺ ሳላ አንዴ ቆይ ግድ የለም ታገሰኝ።
ማርቆስ 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 16 ቁጥር 8 ያ ጀማ ወላሂ ለዚህም ተመልከቱ። መንቀጥቀጥና መደንገጥ ይዟቸው ነበር፣ ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። እነርሱም ያዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው። ቁጥር 8 9 ከሳምንቱም በመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ ምናምን እያለ ይቀጥላል። ይሄ ያው ማብራሪያ ነው ጋይስ፣ ማብራሪያ ብሎ ነው ያስገቡት። ይሄንን አዎ አልኩ ሳላ ከግሪኩ ነው አይደለ? ኦሪጂናል የባይብል ጽሑፍ የተጻፈው ይሄንን ማብራሪያ የተጻፈው ኦሪጂናል የባይብል ጽሑፍ የተጻፈው ግሪክ ላይ ነው አይደለ? ትርጓሜ ላይ ትርጉሙ ላይ እንደዛ ይቻላል። ና ያዝልኝ። እቺ ቃል እቺ ከዚህች እስከዚህ ያለው የእግዚአብሔር ቃል አይደለም በልኝ እስኪ። ከዚህች እስከዚህ ያለው ቶሎ በል የፈጠረ ትርጉም ነው። ኦፍ ኮርስ አዎ ትርጉም ነው። የእግዚአብሔር ቃል አይደለም። ግሪኩ ላይ የለም። ግሪኩ ላይ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል አይደለም። ግሪኩ ላይ የለም። ለምን ጨምሮ? አዎ ግሪኩ ላይ አይደለም። በቃ እሺ። ስለዚህ ተጨምሮበታል። አሁን መጽሐፍ ቅዱስ ማለት መጽሐፍ ቅዱስ ማለት ይሄ የተጨመረው ቃል ግሪኩ ላይ የለም፣ ግን ስቲል ግሪኩ ላይ ባይኖርም እዚህ ጋር ጨምሮበታል። ሌላ ደግሞ ከዚህ እስከዚህ ያለውን ሙሉ ማለት ነው። ከዚህ እስከዚህ ያለውን ከሁለተኛ ክፍለ ዘመን ከሶስተኛ ክፍለ ዘመን ማኑስክሪፕት ተሳይ። ከዚህ እስከዚህ ይሄንን ሁሉ ምን አልከኝ? ማኑስክሪፕት ይሄንን አሁን ከዚህ እስከዚህ ማርቆስ ነው። አዎ ማርቆስ ሲጀመር 97% ማኑስክሪፕት ኤቪደንስ አለ። ላሳይ ይችላል። አንድ ባንድ እየከፈተ የጠየቁት ጥያቄ ገብቷል። ማርቆስ ኮነ የጠየቁት ጥያቄ ገብቷል። ቀዳሚያኑ ላይ ጥያቄሽ ምንድነው? የቀደሙት ማኑስክሪፕቶች ላይ ከዚህ ወይ ደግሞ ይኸውልህ ማኑስክሪፕት ማለት ኮዴክስ ነው። አሳየን። ከቀደሙት ላይ አሳየን። ከቀደሙት ላይ ከዚህ እስከዚህ ይሄ ሙሉ ኮዴክስ ነው ኦር ኤርሊ ማኑስክሪፕት የተለያየ አይነት ሊሆን ይችላል። ኢርሊ ልብ በል ቃሉ ኢርሊዎቹ ላይ አሳየን። ከዚህ እስከዚህ እሺ ስሙን ንገረኝ። ከሎንግ ኢንዲንጉን ነው አይደለ? ሎንግ ኢንዲንጉን ከኢርሊዎቹ አሳየን። ከኢርሊዎቹ ኦፍ ኮርስ እሺ አንዴ ትጠብቀኛለህ። ፒሲ ላይ ልክፈተው። ስሙን ንገረኝ። አይዞህ አጠገቤ ነው። ስሙን ብቻ ንገረኝ። እኔ አውቀዋለሁ ሁሉንም። ስሙን ንገረኝ። ሙራድ አፎን እንትን አደረኳችሁ። ስሙን ንገረኝ። የማኑስክሪፕቱን ፊት ለፊት ነው። ሳላ አንዴ ጠብቀኝ። ፊት ለፊት ነው። ለዛ ነው ልክፈተው። አንዴ አውቃችኋለሁ ብዬ ነው እኔ። ስሙን ብቻ መናገር ነው የሚጠበቅብህ። ኦኬ ጠብቀሃለሁ። ቫቲካነስ ነው ሳይናቲካስ ነው ምንድን ነው? እሱን ስሙ ብትናገር እኔ አየር ላይ ልነግርህ እችላለሁ፣ አንተ ባታወራ። እሺ ለማንኛውም ጠብቀሃለሁ። ይሄ ሙሉ ማለት ነው ጋይስ፣ ከዚህ እስከዚህ ድረስ ያለው እዚህ ጋር የምትመለከቱት ይሄ ሙሉ የቀደሙት ላይ የለም። ይሄ ሙሉ ማለት ነው። ይሄ ተጨምሮበታል ብሎ አምኗል። ይሄም የለም። ወላሂ ምን ያመጣል ብሎ ያጨምሩበት። እስቲ አንድ ሰው ይጠይቀን፣ እስቲ ይጠይቀን ብሎ ይሄን ሁሉ ጨመሩበት። እኛ ነን ለመጀመሪያ ጊዜ ይሄን ነገር ፈልፍለን ያወጣን። ይሄ ተጨማሪ መሆኑን ማለት ነው። ይሄ ሙሉ ተጨማሪ መሆኑን እኛ ነን ያወጣንላቸው እና የራሳቸው ስኮለሮች ደግሞ ሲያምኑ አመጣላቸዋል። ስኮለሮቹ ክርስቲያን ማጥናት የጀመሩ ክርስቲያኖች ልክ ናቸው አሉ። አዎ ልክ ናችሁ፣ ይሄ የተጨመረበት ነው ብሎ አመኑ። ትክክል ናችሁ ብሎ አመኑልን። እሱን ከፍትላችኋለሁ እዚህ ጋር ለኛ ሲያምኑ ማለት ነው። ልክ ናችሁ፣ ከጊዜ በኋላ የተጨመረበት ጥቅስ ነው ብሎ አመኑ። ያመኑበትን አሳያችኋለሁ። ምሁራኖቹ ነው የምላችሁ። እሺ ቲክቶከሮቹ ሳይሆን ምሁራኖቹ አዎ የተጨመረ ነው አምነናል ብለው ያመኑበትን ከፍትላችኋለሁ። ግን እስቲ መጀመሪያ ያምጣ። እሺ ሀብቴ
የማኑስክሪፕቱን ስም ብትነግረኝ እኮ እኔ እዚህ ላይ ጨርሼዋለሁ። ብዙ ነገር እዚህ ላይ ነው ያለቀው። እዚህ አካባቢ እኔ የምትለው ነገር ሁሉም ጽፌያለሁ። አሁን አንተ ለማውራት ያቀድከው ማለት ነው። የሁሉ ነገር እዚህ ጋር አለ። አሁን ብታወራ እተባበረሃለሁ። እሺ ይኸውና የታለ ይኸውና በቃ አፍጥ ነው። ፓፒረሶች ናቸው ያሉት። ፓፒረስ 64 እና ፓፒረስ 67፣ ፓፒረስ 36፣ ፓፒረስ 90። እነዚህን ልጠቅስ ትችላለህ። አንዱ ዝም ብለህ ጥቀስና እነዚህን ነው ልታመጣ የምችለው። ኦኬ ሌላ ነገር ልጠቅስ አይችልም። እሺ ሙራድ ሰላም አለይኩም። አፈንኩ ዛሬ አፈንኳችሁ። አፉ በሉኝ። ችግር የለም አብሽራል። ሀብቴ ካመጣማ እኛ ችግር የለም ሚዩት እንይዛለን። አይ እስከዛ ማውራት ይቻላል። ሀሳብ ካላችሁ ምናምን ማውራት ይቻላል። ኢንሻአላህ ሳላ ኢንሻአላህ ቀደም እንትን በተባለው ላይ እንደ ሀሳብ ኢንሻአላህ ማስቀምጠው ምንድነው ሀብቴ እስከሚያመጣ ድረስ ስለ ቁርአን በተነሳው ላይ ቀደም አኺ ሳላህ ባረከላሁ ፊክ ቆንጆ አድርጎ አስቀምጦታል። ነገር ግን ጥቆማ ለመስጠት ነው። ኑሩ አልጦር ቤተሰኘ ፈትዋ እንትን ላይ እንጂ ሰው ተበሳ አይደለ ሰው ታላል ይሰማል ስቲል እንደዛ ሆኖ ይሰማል ነው። ኦኬ የሚረብሻችሁ ከሆነ ችግር የለም ንገሩኝ። እዛ ላይ እብን ባዝ አለይሂ ረህመቱላህ አንደኛ ሙጀለድ ገጽ 151 ላይ ይሄንን አስመልክቶ አሁን ሳላህ ሀቢቢ ያለውን ቁጭ አድርገውታል። ቁርአን ሐርፉም መልእክቱም ከአላህ ነው። ለይሰ ቢመክሉቅ አላህ እንግዲህ የተናገረበት እስከሆነ ድረስ መክሉቅ ነው አይባልም። አማ ሰዎች የሚጠቃቀሙበት ከሆነ ይሄ መክሉቅ ነው። ነገር ግን ቁርአን የወረደበት እስከሆነ ድረስ ግን ይሄ ያኒ አህለ ሱነቲ ወልጀማዓ በዚህ እንደሚያምኑ ቁርአን የአላህ ቃል ነው ብለው እንደሚያምኑ የተጻፈበት ቀለሙ ወይ ደግሞ ወረቀቱ ሳይሆን የተጻፈው ነገር እዛ ቁርአኑ ላይ የተጻፈው ነገር የአላህ ቃል መሆኑን ተናግረዋል። አይ ጀዛከላሁ ኸይር። ጥሩ ነገር የጨመርክልን ወንድሜ ባረከላሁ ፊክ። ሀብቴ ወጣ ይመለሳል። ጋይስ እንትን ነው አምጣን ያልከው ወይስ ውጣን ያልከው? ምን አምጣን ያልከው ወይስ ውጣን ያልከው? ማስረጃ አምጣን ያልከው ወይስ ውጣን ያልከው? ይጣራልን። አምጣን ያልኩት። አይ እስቲ እንጠብቀዋለን። ትንሽ 10 ዓመት ነው የሰጠሁት። 10 ዓመት ነው የሰጠሁት። አሁን እኮ እንዲያመጣ 10 ዓመት ሰጥቼዋለሁ። በ10 ዓመት ውስጥ ካመጣ ወይ በቁፋሮ ተመራምሮ ካመጣ አመጣ ነው እንጂ ቀላል ነገር አለ። 10 ዓመት ኤክስፓየር ዴቱ አያልቅም ቶሎ። ለማንኛውም ምሁራኖች ምን እንዳሉ አሁን ላሳይ ወይስ በኋላ ላሳይ? ቃል በቃ እኔ ሲያሳዝኑ የሚያምኑበት መንገድ ደግሞ እሺ እሱን አሳይቼ እንጨርስ። ሀብቴ እንዴት ነው ነገሩ? ወጣ? እሺ እስቲ ታገኘዋለሁ። አረ ለሀብቴ ብዬ ነው ቁጭ ያልኩ ያለሁት። ወላሂ መስገድ አለብን በዛ ላይ ምናልባት ይሄ ልጅ ይሄን ተረድቶ ከወጣ ብዬ ነው። ለማንኛውም ከክርስቲያን ምሁራን መካከል አንዱ የሆነው ፊት ለፊት የምትመለከቱት ዶክተር ተስፋዬ ሮባሌ ነው። ዶክተር ተስፋዬ ሮባሌ እንግዲህ በቃ አለ ከሚባል በጣት ተቆጥሮ አንድ ተብሎ ብቻ የሚቀር ስኮለራቸው ነው። እሺ በጣም ብዙ መጽሐፍ የጻፈ ብዙ ነገር የሰራ በቴክስቹዋል ክሪቲሲዝም የተወሰነ የሚሞካክር በቴዎሎጂ ላይም የሰራ ሰው ዳህና የሚባል ጸሐፊያቸው ይሄ ነው። እሺ ዳህና የሚባል በቃ ተጠራ ከተባለ እሱ ነው የሚጠራው። ዶክተር ተስፋዬ ሮባሌ ዋውና ስሙ በተሰኘው መጽሐፉ ስለ ማርቆስ ወንጌል ስለዚህ ክፍል ማለት ነው ይናገራል። ስለዚህ ክፍል ይናገራል ማርቆስ 16 እና ምን ብሎ ያምናል መሰላችሁ? ገጽ 25 ላይ ነገር ግን የበኩራ ጽሑፉን የሰዋሰው አወቃቀር እንዲሁም የሐዲስ ኪዳንን አስተምሮ በትክክል የተረዳ ሰው ጥምቀትን የኃጢአት ስርየት ያስገኛል ወደሚለው ድምዳሜ በፍጹም ሊደርስ አይችልም አለ። እና ይሄን ለምንድን ነው የማይችለው የሚለው ነገር ሲጠቅስ ይሄ ቃል
ኦኬ አላሰመርኩበትም ዋና ፖይንቱን። እስቲ ቆይ ዋና ፖይንቱን አላሰመርኩበትም። አንዴ ወይ መጽሐፌ ላይ እንደዛው ስላስቀመጥኩ ላንብብላችሁ። 10 ነጥቦች እዚህ ጋር አሉ፣ ግን እስቲ ያ በቃ ከዚህ ጀምሬ ላንብብላችሁ ነጥቦቹን። ያው አምስተኛ ይላል ከመጽሐፌ ላይ ነበር፣ ግን እዚህ ጋር አምስተኛ አለ። በርካታ ሊቃውንት የማርቆስ ወንጌል የመጨረሻዎቹ 12 ቁጥሮች አለ። ይሄ ማለት ነው ይሄ 12 ነው በብዛት ከዚህ እስከዚህ 12 ነው። አምስተኛ በርካታ ሊቃውንት የማርቆስ ወንጌል የመጨረሻዎቹ 12 ቁጥሮች ማርቆስ 16:9 እስከ 20 ድረስ የማርቆስ ወንጌል ክፍል አይደሉም የሚል አቋም አላቸው። ለዚህም በርካታ ምክንያቶች አሉ። አንደኛ እጅግ ጥንታዊና ተአማኒነት ያላቸው የግሪክ ቅጂዎች ለምሳሌ ኮዴክስ ቫቲካነስ እና ሳይናቲከስ ማርቆስ 16:9 እስከ 20 ድረስ ያሉትን ክፍሎች አይጨምሩም። ጥንታዊ ናቸው የሚባሉት ከ5000 በላይ የግሪክ ቅጂዎች በእጃችን ላይ ያሉ ሲሆን እነዚህ ቅጂዎች በአብዛኛው ማርቆስ ወንጌል 16:9 እስከ 20 ድረስ ያለው ክፍል የላቸውም። ይህ ክፍል በአብዛኞቹ በኮፕቲክ በግብፅና በግዕዝ ኢትዮፒክ ቅጂዎች ላይ አይገኙም። የሚጨምሩትም ቅጂዎችም ቢሆኑ በግርጌ ማስታወሻቸው ላይ ሌሎች ጥንታውያን የግሪክ ቅጂዎች እንደማይጨምሩ ይጠቁማሉ። ከዛስ እጅግ ጥንታዊ የሆኑና ተአማኒነት አላቸው የሚባሉ የታሪክ መዛግብት እንዲሁም የጥንታዊቷ ቤተክርስቲያን አንቀጸ ሃይማኖቶች ማርቆስ 16:9 እስከ 20 ድረስ ያለውን ክፍል ለትምህርታቸው ሲጠቅሱ አይስተዋሉም። ስመጥር የቤተክርስቲያን አባቶች ሰለፎቻችን አለ በቃ መጨረሻ ላይ በቃ እንደዚህ ብሎ ተናገረ። ስመጥር የቤተክርስቲያን አባው የማርቆስ ወንጌል የመጨረሻው ክፍል እንደጠፋ እንዲሁም በማርቆስ 19:29 እስከ 20 ድረስ ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል። ለምሳሌ አውሳቢዮስና የሮሙ በማርቆስ ወንጌል 16:9 እስከ 20 ድረስ ያለው ክፍል የበኩረ ጽሑፉ የእናት ቋንቋ አካል አይደለም የሚል አቋም ነበራቸው። የእስከንድሪያው ቀለሜንጦስ፣ አርጌንስ፣ ቆጵራኒዮስ የሚባለው ቤተክርስቲያን አባት የኢየሩሳሌሙ ቆጵራኒዮስ፣ ቄርሎስም ጭምር ማርቆስ 16:9 እስከ 20 ያለው ክፍል የማርቆስ ወንጌል ክፍል አይደለም ብለዋል አለ። አጠቃላይ ቤተክርስቲያን አባቶቻችን ይሄ ፎርጂ ጥቅስ ነው ብሎ ተናግረዋል። ሰለፎቻችን አለ ስም ዝርዝራቸውን ጠራቸውን የጠራውላችሁ እነ አርጌስ እነ ቆጵራኒዮስ እነ ቄርሎስ አሌክዛንድሪያ እነዚህን ጠቅሳቸውና ሁሉም የተጨመረ ነው ብሎ አባቶቻችን ተናግረዋል። ሰለፎቻችን እቺ ሙሉ በሙሉ ጭማሪ እንደሆነች ሰሞኑን አምጥተውት እኮ ነው ይሄን እና ይሄ ሁሉ የተጨመረ እቺ የሰው ማብራሪያ ናት ብሎ ወጥቷል ቅድም። ይሄ ሁሉ ግን የተጨመረበት ጭማሪ ነው ብለው አባቶች ያምናሉ ብሎ ማን ይናገራል? እንግዲህ የታሪክ ጸሐፊያችሁ ቴዎሎጂያኑ ዶክተር ተስፋዬ ሮበሌ በዚህ መንገድ በዚህ መጽሐፉ ላይ ነው ያስቀመጠው። እሺ ውሃውና ስሙ የሐዋርያት ቤተክርስቲያን ድህነት የድህነት ትምህርት በቃለ እግዚአብሔር ሲመዘን ከተስፋዬ ሮበሌ ተስፋዬ ይሄ ነው ምሁራቸው ይሄ ነው። ምናልባት ግን ፈረንጅ ከፈለጋችሁም ከፈረንጅ ሊጨምርላችሁ እችላለሁ ኢንሻአላህ። እነዚህ ፈረንጆችን ከፈለጋችሁ ማለት ነው። ያው የእናንተው ዶክተር ይሻላል ብዬ ነው እንጂ እነ ክሪስ ኬትን መጨመር ይችላል። ክሪስ ኬት ፕሮፌሰር ኦፍ ኒው ቴስታመንት ኤንድ ሂስትሪ ኤርሊ ሂስትሪ እነዚህ ፈረንጆችን ይናገራሉ። ከአበሻ ሲሆን ሞር ግን እናንተ ፈረንጅ ላይ ነው ብዙ ጊዜ ትኩረት የምታደርጉትና ላንብብላችሁ ነው እሱን የፈረንጁን ላንብብላችሁ እሱን ስለምትወዱ ነጣ ቀላ ያለ ሰው ነው የምትወዱትና ለማንኛውም ይሄን ይመስላል። እንዴት ነው ነገሩ? ሀብትሽን እንጠብቀው ወይስ ወተን እንስገድ? ግባ እስኪ ሰላም ና ግባ። ምንም አታውቅም ያልከው እስቲ ኢንቫይት አድርጌ ያለው ቀዩን ንካና ገስት ግባ። ከዛ ማን እንደማያውቅ 600 ሰው ፊት ለፊት ብናወራ ሀብቴና እንጂ አንተን አይደል የምንጠብቀው። ይኸው ልክ ይላለሁ። በቃ በዚህች ነው። ቆይ ሀብቴ መጥቷል። ሀብትሽ መጥቷል። ከሱ ጋር እንጨርስና እንወጣለን። ሌላ ሰው አናስተናግድም። ሀብቴ እሺ ሳላ እንደ ካሜራዬ እንትን እያስቸገረ ነውና የዲዳስካሊያን ልከፍትልኝ ትችላለህ? የጠየኩህ ምንድን ነው? ሳላ የጠየኩህ ምንድን ነው?
ኤንሸንት የሚባል ቴክስት አይ ኤቪደንስ እኮ ነው አይደል የፈለከው? ከየትም ይሁን ኤንሸንት ማኑስክሪፕት ኤቪደንስ ነው አይደል የፈለከው? ሳላ ኤንሸንት ማኑስክሪፕት ነው የጠየቅኩህ እኔ። ኤቪደንስ ማኑስክሪፕት ከሆነማ ብዙ አይነት ኮዴክሶች አሉ። ለምሳሌ ኮዴክሶች ያለው ማለት ነው። ይሄኛው ነው አይደለም? ዲዲስቅልያ አፖስቶሊክ ነው። አፖስቶሊኩ በፈረንጆች ነው አይደለ? እሺ ይሆናል። ይሄኛው ችግር የለውም። ተፈተው ምን ነው ማኑስክሪፕት? ኤንሸንት ማኑስክሪፕት የሚባለው ኤንሸንት ማኑስክሪፕት ያው እንዳለ የሚናገረውን ቦታ ላይ ላሳየህ እኮ ነው። ከፈተው የለኝም፣ በአማርኛው አሳየኝ። እሺ የእንግሊሹ የለኝም፣ በአማርኛው አሳየኝ። ይኸው በአማርኛ አይደለም እኔ ጋር አሁን በአማርኛ አይደለም ያለው እዚህ። ለዛ ነው እዚህ ላይ ቦታ። እሺ ቻፕተሩን ልንገርህ። ቻፕተር ኦኬ ቆይ ወደታ አንዴ። አይ ቻፕተሩን ልንገርህ። ቆይ ንገረኝ። ይኸውልህ ከፍት ነው። አንተ ስትናገር እኔ ነካ አደርገዋለሁ እዚህ ላይ። አይ አንዴ ቆይ ፒሲ ላይ እያመጣሁት ነው ቀስ። እሺ ችግር የለውም። እኔ እጠብቅሃለሁ እኮ ሳትወጣ እኮ ነው የምትናገረው። አንተ ልጅ አውቀህ ሰዓታችን ለመብላት ነው እንዴ? ወላሂ እንደዛ መሰለህ። አሁን አንድ የመጨረሻ ቻንስ ብቻ ነው የምሰጥ። እንደዚህ እየወጣ እየገባ እንትን የምታወራ ከሆነ ጭራሽ ነው ማለት አስገባ። ጭራሽ እንዴ ቀልድ ነው እንዴ ያዝከው? አይታት መጣም አንደኛህን ቅድም የቆየኸው አንደኛህን አይታት መጣም። እሺ ቤሪያ ሰላም አለይኩም። ወአለይኩም ሰላም። ሰላም እንዴት ነው? አልሐምዱሊላህ ደህና ነህ? አለው እንዴት ነው? ሰላም ነው? ረጅም ጊዜ ሆነን ካወራን። አልሐምዱሊላህ ሰላም ነኝ። አልሐምዱሊላህ እንዴት ነህ አንተ? ጠፋህብን። ረጅም ጊዜ በጣም ወላሂ ከቅጥቀጣው በኋላ አልተገናኘንም። ያ አልተገናኘንም። ሀሳብን ግን ሰምቼዋለሁ። እሺ ሀሳብን ስሰማ ነበረ። ሪያክት ያረክበት ሪፍሌክሽኖቹን አዳምጫለሁ። ሀብቴን የመጨረሻ ቻንስ ስጡትና አስገቡት። ሀብቴን አስገቡት። እሺ ላስገባ፣ ችግር የለውም። ሀብቲሽ እሺ ማነው ሀብቴ ዲዲስቅልያ አልክ። ዲዲስቅልያ ማኑስክሪፕቱ ሳይናቲካስን ቫቲካነስን ይቀድማል ወይስ አይቀድምም እያልኩ ነበረ። እሺ ቶሎ ተናገረውን ሀብቴ። ማይክ አንሳ። ወይስ ኤቪደንስ እንደ ኤቪደንስ ዲዲስቅልያን ኮት ያደርገው ነው የተጻፈ ለምሳሌ ማርክ 16 እና 15 ኮት ኤንሸንት ማኑስክሪፕት ኮት አድርገን ኤንሸንት ማኑስክሪፕቱ መቼ የተጻፈ ነው? ቻፕተር 23 ላይ እስቲ አንዴ ይልልኝ ሳላ ክፈተውና ማኑስክሪፕቱን ይኸውልህ። እኔ እኮ ዝም ልተባበር ብዬ ነው እንጂ ቻፕተር 23 ነው። እንግዲህ ድንግል ሴት ለእግዚአብሔር ቤት ለክርስቶስ ማደሪያ ለመንፈስ ቅዱስ ማረፊያ ትሆን ዘንድ በነፍስም በስጋ የነጻች ትሁን። በትምህርተ ወንጌል መንገድና እግዚአብሔርን ደስ የሚያሰኘው ትእዛዝ ጸንታ ትኑር። ስራዋም እንደዚህ ዓለም ስርዓት አይሁን። ወደ ከተማ አትመላለስ፣ በክፉዎች ጎዳናችን አትሂድ። ሁለት ልብም አትሁን፣ አዋቂ ነውር የሌለበትም ንጹሕ ትሁን እንጂ መመስገንን ይልቁንም ፈራሽ ነገርን አትውደድ ይላል። ጥሩ መልእክት ነው። ባይዘው ይሄኛው ምንድነው ታዲያ ወደዚህ ያመጣኝ?
አንተ ይኸውልህ ወጣ እንዳትመለስ ሁለተኛ ገስት ላይ እንዳትመጣ እንዳታስገቡት ቀለኛ ሰዓቴን በላው ወላሂ ሰዓቴን በላው። እሺ በቃ ጋይስ እንደዚህ ነው በቃ የለም ያ ሌላ ነገር ነው ዝም ብሎ ነው የለም ላለማስባል ነው እንደዚህ የሚያስለፋን እንጂ ያለ ነገር ኑሮ አይደለም። እና እንውጣ እሺ በቃ እዚህ ከላይ ያሉትን ፎሎ አድርጓቸው። ቆይ ሌኒ ላስወጣት እና ሶስቱን ፎሎ አድርጉ። ኡስታዝ ጀማልን ዲናን እና ሁዘይፋን ፎሎ አድርጓቸው። 600 ሰዎች ሶስቱን ፎሎ አድርጉ። ጀማልን በተለይ ከላይ ያለው ቻሌንጅ አለው። ከዛ ዲናንም ፎሎ አድርጓት፣ ሁዘይፋንም ፎሎ አድርጉት። ጥሩ ቃሪ ነው። እንዳጋጣሚ መውጣት አልሰገድኩም ለዛ ነው እንጂ አስቀራላችሁ ነበር። የሚገርም ቲላዋ ይቀራልን ነበረ፣ ግን ሌላ ጊዜ ኢንሻአላህ አስቀራላችኋለሁ። እና መቅራት የምትችሉ ልጆች ፕሮግራም ስንጀምር ምናምን እንደዚህ ደመቅ አድርጉልን እየመጣችሁ ጥሩ ቲላዋ መቅራት የምትችሉት እና አይ ሌላ ጊዜ ነው ማስቀራላችሁ ኢንሻአላህ። በቃ መልካም ቀን ኢንሻአላህ። ከቻልኩ ማታ እንገናኛለን፣ ካልቻልን ግን ሌላ ጊዜ እንገናኛለን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላህ። አዳምና ሔዋን ገነት ውስጥ ነበሩ። ከዛ አትብሉ፣ ሁሉ ነገር ብሉ፣ ግን ከዚች ዛፍ በስተቀር አትብሉ ተባሉ። ከዛ እነሱ ተሳሳቱና በሉ የሚል ማስረጃ ስጠኝ። ኦኬ ለምሳሌ ኦሪት ዘፍጥረት 3:6 ይመስለኛል። እሺ አልፈልግም መጽሐፍ ቅዱስን አልፈልግም። እሺ መጽሐፍ ቅዱስን ከመጽሐፍ ቅዱስ አትፈልግም? ለምን አልልህም? ለምን በለኛ አልልህም። ምክንያቱም አዳምና ሔዋን ከተፈጠሩ ከብዙ ይኸውልህ፣ ምክንያቱም ማልቀበልበት ሪዝን መጽሐፍ ቅዱስን አዳምና ሔዋን ከተፈጠሩ ከብዙ ሺህ ዓመት በኋላ የመጣ ነው አይደለም? ሙሴ ጥያቄን አልመለስክልኝም። ነው አይደለም? ከብዙ ሺህ ዓመት በኋላ የመጣ ነው አይደለም? እቺን ብቻ ንገረኝ። አልመለስክልኝ። አንተ የምትፈልገውን ብቻ እኮ እንድመልስልህ እየጠበቅኩ ይኸውልህ፣ እየጠየቅኩ ያለው ጥያቄ አዳምና ሔዋን ከተፈጠሩ ከብዙ ሺህ ዓመት በኋላ የመጣ ነው አይደለም? ሙሴ ከነመጽሐፉ እሺ ነው አይደለም እኮ። አሁን ግዴታ እኔ ምን ልጠይቅህ እንደምችል ስለገባህና ስለተረዳህ እዚህ ጋር ነው አይደለም? ቆይ አዳምና ሔዋን አንተ እኔ ከማስወርድ ለምንድን ነው በስርዓት ማናወራው ነው የምልህ እኮ። ምክንያቱም ካልተግባባን ማም ችግር አለ። በስርዓት እናውራ ግዴታ። ምክንያቱም ሙሴ ከነመጽሐፉ ሙሴ ተውራትን ኦሪትን የጻፈው 1400 ቢፎር ካመን ኤራ ወይ ቢፎር ክራይስት ነው። ኢየሱስ ከመምጣቱ 1400 እስከ 1200 መካከል ባለው ነው የነበረው ሙሴ ህይወቱ ራሱ የነበረው ማለት ነው። ሶ ያ ሁላ 4000 ምናምን ዓመታት እሱ ሳይኖር እንዴት አውቆ ጻፈ? እቺን ብቻ ንገረኝ። ኦኬ እኔም እዚህ ጋር ጥያቄ ልጠይቅና እኔ ነኝ ልመልስልህ። እሺ አንተም ይሄንን መልስ ታዘጋጅልኛለህ። ለምሳሌ እስልምና ከመምጣት 600 ዓመት በፊት የነበሩ የአይን ምስክሮች ለምሳሌ ስለ ክርስቲያን መጀመሪያ መልስልኝ። በሪስፔክት አውራኛ። አንተ አትበለኝ፣ ስማለኝ። ናውረድ ኦኬ ልብህ እኮ ያውቀዋል። ስለዚህ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስለ እስልምና መኖር ማስረጃው ከቁርአን ሲመጣ ቁርአን ነብዩ ላይ ስለወረደ አስቀድሙ ድሮ የነበረውን ነገር እንዴት ይጽፋሉ? ሔዋን በዚህ ገብታ በዚህ ወጣ ከእባብ ጋር ተነጋግራ እባብ እንደዚህ ብሏት አሳስቷት ገደል ከተታት ወይ ፍሬ አስበላት ስትለኝ ሙሴን ነው የምጠቅሰው። አልፈልግም ሙሴን። ከሙሴ በፊት ያለውን ነገር አምጣልኝ። በተለይ በአዳም ዘመን የነበረውን አታመጣም።
እግዚአብሔር ለአዳም ገለጠለትና እግዚአብሔር ለአዳም ገልጦ ከዛ ምንድነው እግዚአብሔር ለሙሴ ገልጦ ሙሴ ነገረን ነው የምትለው። ያንተ ጊዜ ነው የሚሰራው እሱ። እሺ ሙሴን አላምንም፣ አንተ ነብዩን እንደማታምነው እኔ ያንተ ሙሴ የተባለውን አላምንም። ስለዚህ ዳና ነገር ስጠኝ ነው። ስለዚህ ከዚህ አታልፍም። ኦኬ ከዚህ አታልፍም። ይሄን እንደዚህ አይነት ነገር የሚጠይቅ ካለ በጣም ሎጂካል ነገር መመለስ ይችላል የሚል ክርስቲያን ካለ ገስት ይላክ። በጣም ሎጂካል በሆነ ወይ ይሄንን ልመልስ ይችላል የሚል እስቲ አንድ ክርስቲያን በጣም ሎጂካል መሆን የሚችል ማለት ነው። የሆነ የሚያሳምን ነገር ሊናገር የሚችል ነብዩ ቁርአን የወረደው በ6ኛ ክፍለ ዘመን በሳቸው ላይ ስለሆነ በአብርሃም ዘመን ያለው ነገር እንዴት ሊናገር ይችላል ካላችሁ ሙሴ የ4000 ዓመታት ጋፑን እንዴት ዘግቶ ነው የጻፈላችሁ? ከሱ በፊት 4000 ዓመት የነበረውን ታሪክ እንዴት ጻፈላችሁ? እሺ ሀብቴን እንሞክረዋለን። ሜቢ መልስ ካለው ማለት ነው። የተወሰነ ሎጂካል የሚመስል መልስ የለም ግን የሚመስል ነገር ኦኬ ሀብቴ ልኬልሃለሁ፣ አክሰፕት በለው። ካሜራ መዝጋት አልችልም ሰው ካልገባ በስተቀር። ሀብቴን አስገቡት። አይ ወደዛ ዞሯል፣ እንትኑ ካሜራ ወደዛ ዞሯል። አያሳስብም። ኮስት ልኩልኛል ደግሞ ካሜራ ወደ ታች ነው የዞረው፣ ወደ መሬት ነው የዞረው። ችግር የለውም፣ ወደ ፊት ለፊት አልዞረም። እሺ ክርስቲያኖች ገዝት ላኩ። ምን እንደው ይቅር። እሺ ቆይ ለምን እንደማላስገባ እስቲ አንዴ ላሳያቸው። እኔ አልፈለኩም ግን ቤት ነህ? እሺ ምንቴ ሰላም ነው? አለን አለን። እንዴት ነህ? አደርክ ዋልክ ልበል? አሜሪካን ያለሁት እኛ ጋር እየመሸ ነው። እሺ ወይልሽ ኦኬ እኔ ኩዌሽን ጥሩ ላይ ነበራችሁ፣ ግን ዲቤት ዙሪያ ላይ ነበረ። ምክንያቱም ከአንተ ጋር መዋየት አልችልም የሚል ሀሳብ ስላነሳ ወይ ለማልፈልግም ስላልክ ካልፈለክ ደግሞ ያው ዲቤት ልትጠራኝ ነው እንዴ? ዲቤት ልትጠራኝ ነው? ዲቤት የተነሱ የተጀመሩ ስላሉ እኔ አልጠራም። የተጀመሩ ስላሉ እነሱ ይለቁና አንተ ብትጠራኝ ግን ደስ ይለኛል። አፍተር አንተ ብትጠራኝ ደስ ይለኛል። አፍተር ይሆንና መጀመሪያ የወንድሞች ይለቅና የተነሱ አሉ። በእርግጥ ከዛ በኋላ አንድ ሰው ነው በክርስትናውም በፕሮቴስታንቱም በኦርቶዶክስም የጠራው። እሺ በተለይ ደግሞ በአንድ ወገን የሚሆነው አሁን ለምሳሌ ክርስትናው ላይ ምንም አሁን እስልምናው ላይ ምንም የማያውቁ ግን ክርስትናው ላይ ደግሞ ሞር በራሳቸው ባሉበት የሚያውቁ አሁን አብዛኛው ሰዓት ላይ ዲቤት የማይሆነ ለምሳሌ ምን ሲሆን ተመሳሳይ ሲሆን ጥሩ ነው። ያውቃሉ የምትላቸውን አምጣቸውና ከእርሻ ልጆች ጋር ይወያይ። ያውቃሉ የምትላቸውን ሰብስባቸው አምጣ፣ ስማቸውን ዝርዝር አስቀምጥ። ከዛ በኋላ አሉ ተማሪዎች ከነሱ ጋር ይወያያሉ። የተደረጉ ዲቤትሪዎችን አላያቸው እኮ ሲምጡ አልኩ እኮ ልጆቹ ሪጀክት እናደርጋለን ያልኩ አይደለም። ይወያያሉ፣ ግን የሚወያዩት ከተማሪዎች ጋር ነው የምልህ። ለዚህ እኮ ነው ፈና መለና ደስ ትላለህ። የቺን ፓርት መምህራኖችህን ይዘህ ትመጣለህ። ያውቃሉ የሚባሉትን ከነሱ ጋር ዲቤት እናደርጋለን። ከዛ ውጪ ግን ኮሜንተሮችን ሰብስበህ ገስት ላይ የሚጮኸውን የሚሳደበውን ከሆነ ለሱም አሪፍ ልጆች አሉ ልጆች አሉ ከነሱ ጋር የተጻፈውን ማንበብ ስድብ ሆነ እና አሁን ለምሳሌ እናንተ ስታነቡት በእናንተ ይሳደቡ መቶ ይሳደቡ እጥፉን ይወስዳሉ ነው የምልህ። ይሳደቡ ማንበብ ስድብ ነው። ማንበብ ስድብ ይሳደቡ ሊትራሊ አንዴ ቆይ ችግር የለውም ይሳደቡ። ዝም ብለህ አምጣቸውና ተማሪዎች ስላሉ ከነሱ ጋር ጉዳያቸውን ይጨርሳሉ ነው። ገብቶሃል?
የተደረገውን የዲቤት ጥሪ አንተ ትቀበላለህ? የተነሱ ቶፒኮች አሉ። አሁን ለምሳሌ ይቅርታ አድርግልኝና ነገርኩህ እኮ እኔ ህፃናት ይጠራሉ እኮ አዲስ አይደለም፣ ከድሮ ጀምሮ ይጠራሉ። አልቀበልም። ዳና ሰው ካለ ግን ልወያይ ይችላለሁ። ነገር ግን ህፃናቱ እንደዚህ ስላቸው እንዳይሞቃቸው ሳላ አይወያይም ምናምን ብለው እንትን እንዳይሉ አምጣቸው፣ ይገረፋሉ እነሱ ነው የምልህ። እሺ አሁን ይሄን በተነሱ ቶፒኮች አንተ ወይም ደግሞ በፈለግከው የመረጥከው ቶፒክ ላይ ተማሪዎች ይወያያሉ። ስለዚህ አንተ አትቀበልም? የህፃናቱን ምን ችግር አለው ብታስተምራቸው? በደረጃቸው ያውሩ። ሁሉም ሰው ዝም ብሎ በደረጃቸው ያውሩ። አንዴ ምንቴ በደረጃቸው ያውሩ። ታች ያሉት ከተማሪዎች ጋር ይጨርሳሉ ነው። እኛ የምናስተምራቸው ተማሪዎች አሉ፣ 300 ተማሪዎች አሉ። ከ300ዎቹ አንዱ ማስተምሮን ይዤ እመጣለሁ፣ ከነዛ ጋር ይጨርሳል ነው። ምን ያህል ጎበዝ እንደሆኑ በዛ ታያለህ። ገብቶሃል? አይ አስተማሪው ለምሳሌ መጀመሪያ በቃ እንደዛ ከሆነ መምህር ይዘህ ስትመጣ አልወያይም አላልኩም እኮ። ባለፈው ውይይቱን አይተሃል አይደለ? 20 ዓመት ምናምን በድቁና ካሳለፈ መምህራችሁ ጋር ነው ዲቤት ያደረኩት ስለ መጽሐፍ ቅዱስ። እሱ ማኑስክሪፕት ያጠናል። እስልምና ላይ ያለውን ማኑስክሪፕት የሚያጠና ሰው ነው። መምህር ነው፣ ዲያቆን ነው፣ ቤተክርስቲያን የምታውቀው ሰው ነው። በዚያ ደረጃ ካሉ ሰዎች ጋር ልናወራ እንችላለን። ከዛ ውጭ ታች ያሉ ምንጫጩ ልጆች ግን እኔ በግል አልወያይም እያልኩ ነው። ነገር ግን ለነሱ የተዘጋጁ የሚሰሩት ግን ዋሽታችኋል ስትሉ እሰማለሁ። እና ዋሽቷል፣ ትክክለኛ አይደለም የሚያስተምሩት፣ የተሳሳተ ነው። ነገር ግን እኔ ለነሱ ቦታ አልሰጥም ነው የምልህ እኮ። እዚህ አሁን ቲክቶክ ላይ የሚንጫጩትን ወላሂ ለዚህ እኔ አሁን ስማቸውን ብጠራልኝ ማላውቃቸው ልጆች ናቸው። ኦኬ እስልምና ላይ ላወርድ ነው። ለዚህ ነው ከአንተ ጋር ከማወራት ድንጋይ ጋር ባወራ ነው ይግባባሉ የምለውና አዳምጥ ነው የምልህ። እሺ አዳምጥ ነው የምልህ። እኔ የእናንተን እዚህ የሚንጫጩ ህፃናትን እኔ ቦታም አልሰጣቸውም። 2 ሰው ነው 3 ሰው ያዳምጣቸው ልጆች ዞር ብዬም አይቻቸው አላውቅም። ስለዚህ አልወያይም ስል ግን እንዳይሞቃቸው ይዛቸውና እኛ እኮ በሁሉም ደረጃ የተቀመጡ ልጆች አለን። ይኸውልህ በሁሉም ደረጃ ታች ያሉት የሚንጫጩትን ለነሱ ያዘጋጀናቸው አሉ። በየጊዜው የምናስተምራቸው በየቀኑ የምናስተምራቸው ልጆች አሉ። አይተሃል? ከፍ ላሉ ደግሞ መካከለኛ ላሉት መካከለኛ ልጆች አሉ። መምህራንም ካሉ ለመምህራንም አለ። ሁሉም በየቦታው በየደረጃው ነው የሚወያየው። ገብቷል? ስለዚህ አንተ እውቀት አላቸው እስልምና ላይ ይሰራሉ የምትላቸው ልጆች እባክህ ይዛናና በውስጥ በኩል ሰው ሰጣለሁ፣ ከነሱ ጋር ትጨርሱና እዛው ትወያያላችሁ። ኦኬ አንተም ኮንክ ከአንተ ጋር የሚወያይ ያለ ሌላም ካለ ከሱ ጋር የሚወያይ ያለ። ግን እኔ አሁን ከፐርሰናሊ ከጠየቀኝ እኔ አልወያይም ከምትላቸው ህፃናት ጋር እና ያን ይመስላል ነው እንዴ። ሌላ ሀሳብ ካሌለ እንግዲህ ታቶን ይሻላል እና እንደዛ ነው። ሁሉም በየደረጃው ይወያይ ነው ያልኩት እኔ። ሁሉም በየደረጃው ውይይት ያርግ። ኦኬ እሺ፣ እንደዛ ነው። ሌላ ክርስቲያን ካለ ገስት ይላክ። አድሚኖች ተቀበሉ። በቃ አንተ ሙስሊሞችን ተቀበሏቸው። ግን ለጥያቄ አይደለም። ገስት ላይ መቀመጥ ከፈለጋችሁ ግቡ። በስህተት ነው የገባሁት። በስህተት ነው እወርዳለሁ። ችግር የለውም። ችግር የለውም። ስልኩ ላግ እያደረገ ነው። አሩ ነው ዘግቼ ልክፈት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኔት ካሜራ ተጠንቅቅልህ ነበረ ዘጋኸው። በቃ ኸይር። እሺ
ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። እንዴት ናቸው? ሳላ ሀቢቢ፣ ጀማል፣ ኡማይመን፣ ሳዲቅ ሁላችሁ ሰላም ናቸው? አለን አለን። እንዴት ነህ አንተ? እንዴት ናቸው? አልሐምዱሊላህ አለን አለን። ደግ ነህ? አለሽ ወላሂ አልሐምዱሊላህ። እንዴት ነው ውይይቱ? ሳላ ውይይቱ ይኸው 2 ሳምንት ይቀራል። ኢንሻአላህ ከ2 ሳምንት በኋላ ጥሩ ውይይት ይኖረናል። ኢንሻአላህ። እናንተም በርቱ። ትልቅ ነገር ነው እየሰራችሁ ያላችሁት። አቂዳ ላይ ብዙ ነገር ነው ከበር ያደረጋችሁት እና አላህ ይጨምርላችሁ። በርቱልን። እንግዲህ ግማሹን እናንተ ናችሁ የያዛችሁት፣ ግማሹን ደግሞ እኛ ነን። ወንድማችን ነው። ኢንሻአላህ ብዙ ትጠቀማላችሁ። ንጽጽር እየሰለቻችሁ ማርቆስ፣ ገለመሌ፣ ሉቃስ ምናምን የሚባሉ ነገር ከሰለቻችሁ ሙራድን ፎሎ አድርጉትና ዲናዊ ነገር ከሱ ጋር ተማማሩ። ከእናንተ ያዝነውን ነው እኛ እያስተማርን ያለ ነው። ተው እንጂ ሳላ። ኧረ እኛ እናንተ የጥንት ናችሁ። ባረከላሁ ፊኩም። አላህ ይጨምርላችሁ። ኢንሻአላህ ያው በየፊናው ነው የምንሰራው እና በርቱልን። እንመጣለን፣ አንዳንዴ እየመጣን እንማማራለን። ደስ ይላል። ሙራድ ባረከላሁ ፊክ። እሺ ሀብቴ የሚባለው ልጅ አስገቡት እስኪ። ሀብቴን አስገቡኝ ምናምን እያለ ስለሆነ ኤልያስ አስገባው ሀብቴን። እዚህ ላይ ያሉትን ፎሎ አድርጓቸው። ኡስታዝ ሙራድን ሁላችሁም ፎሎ አድርጉት። 600 ሰዎች ፎሎ አድርጉት። አቂዳ ላይ ነው የሚሰራው፣ ንጽጽር ላይ አይደለም። አቂዳ ላይ ነው የሚሰራው። እሱም ፎሎ አድርጉት። ሙራድን ፎሎ አድርጉት። ከዛ ሸጄ 200,000 ቻሌንጅ አለው። ኡስታዝ ሸጄ ጀማል 200,000 ቻሌንጅ አለው። 200,000 ከገባ ጋይስ አይፎን 17 ፕሮ ማክስ ነው የሚሰጠው። ከዛ ፎቶ ይነሳበታል። ቀሌ ነው። እሺ 200,000 ያስገቡት ኡስታዝ ሸጄን። አንዳንድ ቀን አልፎ ከሞላ በኋላ ያነሱታል። አውሳቸዋለሁ፣ ችግር የለም። ለአመት አንድ ጊዜ 2 ጊዜ ችግር የለም። ፎቶ ትነሱበታላችሁ። ግን እኮ ያ ስልክ ከገባ በኋላ እኔ ገስት በትልቁ ካደረጋችሁኝ እንጂ አልገባም። እኔ ጋር ሰው አላስገባም። አይፎን 17 እጄ ላይ ከገባ በኋላ ማሳሰቢያም ጭምር ነው። ስማ ሳላ ወይ አሁን ያለው እኮ እንጃ፣ ቻርጁንም ራሱ እንጃ። አሁን ያለው ፎሎ ስንት ላይ ነው ያለው? ቆይ ከበሩን ራሱ ከበሩን አይገዛም። ይሄ ፎሎ ከበሩን አይገዛም። አይ አሪፍ እኮ ነው። ምንድነው እሳት ላይ ቤንዚል የሚጨምሩት? ኧረ ተው፣ ግድ የላችሁም። በውሸትም ቢሆን አጽናኑኝ። ተው፣ አቃጠላችሁኝ እኮ እንደው። ኢንሻአላህ ይሞላል። 140,000 ነው የሚቀረው። 138,000 ነው የሚቀረው። ይሞላል። እንሞላዋለን በዚህ አንድ ወር ውስጥ እና እንደዛ ነው። ሌላው ዲናንም ፎሎ አድርጓት። ሰለምቴ እህታችን ናት ዲና። ፎሎ አድርጓት ምናምን። ያው ጎበዝ እህት ናት ምናምን። ያው ፎሎ አድርጓት እሷንም። ሌላ ኡሙ አይመን ስራ ጀምራለች። አሪፍ ምግቦችን ትሰራለች እና ኦርደር አድርጓትና ስራ አሰሯት። በኔ ስም ስንት ሰው የሚመጣ ከሆነ ጋይስ፣ ትላንትና 5 ሰው በኔ ስም መጥቶላት ነበርና አሁንም ኦርደር አድርጉ። የሆነ ለድግስ ለምን ምናምን ከፈለጋችሁ እሷን ኦርደር አድርጉ። የምትፈልጉት ምግብ ነው የምትሰራላችሁ። ባህላዊ ምግቦችን ውጭ ሀገር አናግሯት። ኢትዮጵያ ናት፣ አዲስ አበባ እና ቻሌንጅ ሰጣችኋለሁ። በእኔ ስም 5 ሰው የሚመጣላት ከሆነ ከኮሜንተሮች መካከል አንድ ሰው እኔ ራሴ ጋብዛለሁ።
ለእናንተ ጋብዛችሁ ባለፈው አብዱልፈታን ጋብዤው ነበረ። አሁን ደግሞ እናንተን ነው የምጋብዛችሁ እና ስራ ሰሯት እሷን። ሁዘይፋ ደግሞ ቃሪያችን ነው። የሚገርም ድምፅ ያለው ቃሪ ነው። መጨረሻ ላይ አስቀረዋለሁ። ስፓርክል እንኳን አዲስ ናት። ሳቢር ንጽጽር የሚሰራ ወንድማችን ነው። ቴሌግራም ላይ እዚህ ላይ ንጽጽር ይሰራል። እሱም ፎሎ አድርጉት። ቴሌግራሙን ጆይን በሉለት። የድሮ ወንድማችን ነው። አታውቁትም፣ እንደሚሰራው አታውቁትም። እና እሱን ከላይ አንደኛ ላይ ነው ያለው። እሱን ፎሎ አድርጉልን። ጀዛኩሙላሁ ኸይር። እሺ ማነው ሀብቴን ፎሎ አታርጉት። ሀብቴን ፎሎ እንዳታረጉት። በቃ ቀጥል።